ቀደም ሲል የቀድሞ የአብን አመራር ዶክተር ደሳለኝ ጫኔ ስለ አብን በሰጡት አስተያየት ላይ አሁን ደግሞ የአብን ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለቀድሞ የትግል አጋራቸው ዶክተር ደሳለኝ ምላሽ ሰጥተዋል። ባጭሩ እናስደምጣችኋለን። የእናቱ ክርስቲያን ታደለና አቶ ዮሐንስ ቦያሌውን ጉዳይ የሚከታተሉ የቅርብ ሰዎች የመንግስት አክቲቪስት ብሎ የሚጠራቸውና እነ ክርስቲያን ታደለን ወንጀለኛ ናቸው ያሉትን ግለሰብ የፌዴራል ፖሊስ ማግኘት እንዳልቻለ ለፍርድ ቤት የገለጹ ሲሆን አቶ ክርስቲያን ታደለ እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ ሲሉ የተናገሩት ሲሆን አቶ ዮሐንስ ቦያሌው ደግሞ ካሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሼው ተቀጥቷል። ፖሊስ ቆሜ አድራሻ ቢኖረውም በተደጋጋሚ ሂዶ ያየ ሰላምታ እየሰጠው ነው የሚመልሰው ሲሉ የፌዴራል ፖሊስን ምላሽ ተቃውሟል። ይህንን መረጃ እናስደምጣችኋለን። የእስራኤል አምባሳደር ከአፍሪካ ህብረት ተገደው እንዲወጡ መደረጋቸውን ተከትሎ እስራኤል መቃወሟን በአሻም በኩል ገልጻለች። በሌላ በኩል ደግሞ ሐማስ በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት አዳራሽ መበራራቸውን አወድሰውታል። ይህንን መረጃ እናስደምጣችኋለን። በሌላ መረጃ ብሔራዊ የ12ኛ ክፍል መልቀቂያ ፈተና በሁለተኛ ደረጃ ትምህርት ቤቶች እንዲሰጥ ምክረ ሀሳብ ቀርቧል። ይህንንም እናደርሳችኋለን። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ቤተሰቦች? ወቅታዊ መረጃዎችን አዘጋጅተን ቀርበናል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በአክብሮት እንጠይቃችኋለን። አሁን በዝርዝር ያዝናቸውን መረጃዎችን እናስደምጣችሁ። በመጀመሪያ ቀደም ሲል የቀድሞውን የአብን አመራር ዶክተር ደሳለኝ ጫኔ ስለ አብን የሰጡትን አስተያየት አቅርበንላችሁ ነበር። አሁን ደግሞ የአብን ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለቀድሞ የትግል አጋራቸው ዶክተር ደሳለኝ ምላሽ ሰጥተዋል። ሁሌ ጩኸት ግን የምር አይሰለችም የጤንነትስ ነው ወይ ሲሉ ጀምሯል። ዘሀበሻ ቃል በቃል አቶ በለጠ ሞላ የተናገሩት ነው ብሎ ያስቀመጠው ትላንት አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍህ የምር ሊጸጽትህና ልታፍር ነው የሚገባ። በእርግጥ በአንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትህ ለሌላ ሰው ግልጽ ለማድረግ እጅግ ከባድ ተግባር መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልኮን ተቋቁመን ለፈተና ሳንበረከክ የምንወዳውን ትላንት እርሶን ጭምር ያሰበሰብንበትን ተቋማችንን አብንን አስቀጠልን እንጂ በተነኑ የምንሄድ የታሪክ ድኩማኖች አይደለንም። ይሄ ምስኪን ፊትና ድምጽ ብዙ አሳፋሪ ነውር ገርዶ ዘልቋል። ቢያንስ እኛ የድርጅታችንን ገንዘብ ለአራጣ የምናባድር ነውረኞች አልነበርንም አይደለንም ሲሉ እንደተናገሩ ዘሀበሻ አስቀምጧል። በሌላ መረጃ መንግስት የመከላከያ ክብር አባል የሆነውን አክቲቪስት ስዩም ተሾመን በፍርድ ቤት ቀርቦ እንዲመሰክር ሲጠየቅ አድራሻውን አላቅም ሲል ምላሽ ሰጠ። ስዩም ተሾመ በአማራነታቸው በስር ላይ የሚገኙትን አቶ ዮሐንስ ቦያሌውንና አቶ ክርስቲያን ታደለን ታጥቆ መንግስትን እንገለብጣለን ብለዋል በሚል ችሎት መድፈር ወንጀል ተከሷል። የፌዴራል ከፍተኛ ፍርድ ቤት መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ፖሊስ የመንግስት ተንታኝና የክብር አባሉን አድራሻ እንደማያውቅ በመግለጽ ሳያቀርበው ቀርቶታል። በዚህ ጉዳይ ዙሪያ የአቶ ክርስቲያን ታደለና አቶ ዮሐንስ ቦያሌውን ጉዳይ የሚከታተሉ የቅርብ ሰዎችን ቲክ በኢትዮጵያ ቃለ መጠይቅ አድርጓል። በዚህም አቶ ስዩም ተሾመ የተባሉት ግለሰብ በቻናላቸውና አቶ ዮሐንስ ወንጀለኞች እንደሆኑ በመናገራቸው እና አቶ ዮሐንስን ከሷቸው ስለነበረ ፍርድ ቤት እንዲቀርቡ ታዞ የነበረ ቢሆንም ፌዴራል ፖሊስ አቶ ስዩም ተሾመን ማግኘት አለመቻሉን ፍርድ ቤት መግለጹን ነው ያስረዱት። የአቶ ዮሐንስና አቶ ክርስቲያን የቅርብ ሰዎች ለቲክባ እንደተናገሩት አቶ ዮሐንስ ቦያሌውና ክርስቲያን ታደለ በከፍተኛው ፍርድ ቤት ተካሰው ጉዳያቸው በመታየት ላይ እያለ አቶ ስዩም ተሾመ መጋቢት 11 2017 ዓ.ም ባስተላለፉት ፕሮግራም ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቋል ብሎ እንደነበረ አስታውቋል። በዚህም በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረቡ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርበው ቢታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልችልም ብሎ ፌዴራል ፖሊስ ምላሽ ሰጥቷል። አቶ ዮሐንስ ቦያሌው ደግሞ ካሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ተከስሼው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመልሰው፣ ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው ብሏል። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል። ዳብል ስታንዳርድ ነው ይሄ። የፌዴራል ፖሊስ የሰጠው መልስ ለኛ አሳማኝ አይደለም ብሏል። አቶ ክርስቲያን ታደለ በዚህ ጉዳይ ያሉት ይሄ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው። አቶ ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው ብለዋል። እኔን አጅባችሁ ውሰዱኝ ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴው
ልጆችን ከቤተሰባችን ፊት ደብድቦና አዋርዶ ለመምጣት ያልተቸገረው ፌዴራል ፖሊስ ላገኘው አልቻልኩ ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁ አቶ ስዩም ያልታሰረው አማራ ነኝ ስላላለ ነው እንጂ ሲሉ ለፍርድ ቤቱ ገልጿል ተብሏል። በመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ሕግን የተላለፈ በመሆኑ ፖሊስ የለምንም ምክንያት አቶ ስዩምን እንዲያቀርብ ይደረግልን ማለታቸውን የቅርብ ሰዎቻቸው ተናግረዋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርብላቸው ለሚያዝያ 7 2017 ዓ.ም ቀጠሮ ሰጥቷል ተብሏል። የእስራኤል አምባሳደር ከአፍሪካ ህብረት ታግደው እንዲወጡ መደረጋቸው ተከትሎ እስራኤል መቃወሟን በአሻም በኩል ገልጻለች። በትናንትናው ዕለት በኢትዮጵያ እስራኤል አምባሳደር አብርሃም ንጉሴ የአፍሪካ ህብረት እንደ አውሮፓውያኖቹ ዘመን አቆጣጠር በ1994 ዓ.ም የተካሄደውን የሩዋንዳው የዘር ጭፍጨፋ ለማሰብ በተዘጋጀው መድረክ ከተገኙበት በግድ እንዲወጡ መደረጉን በአዲስ አበባ የሚገኘው የእስራኤል ኤምባሲ ለአሻም አረጋግጧል። በዚህ ሁነትም በከፍተኛ ሁኔታ ማዘናቸውና ድርጊቱንም እንዲያወግዙት የገለጹት በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደር ቶማር ባርሌቬ ናቸው። በሩዋንዳ በቱትሲዎች ላይ በደረሰው የዘር ማጥፋት ሰለቦች መታሰቢያ በዓል ላይ በአዲስ አበባ የሚገኘው የእስራኤል ኤምባሲ አምባሳደር በተገበዙበት ዝግጅት ላይ የአዲሱ የአፍሪካ ህብረት ሊቀመንበር ሙሐመድ ዩሱፍ ጸረ እስራኤል የፖለቲካ እንቅስቃሴ እንዲፈጠር አድርጓል ሲሉም ምክትል አምባሳደሩ ከሷል። ድርጊቱ የተፈጸመበት ሁኔታ ያልተገባና በእንደዚህ አይነት የመታሰቢያ ዝግጅት ላይ መሆኑ ደግሞ ይበልጥ እንዳሳዘናቸውም ጭምር ቶማር አክለዋል። በተመሳሳይ ጉዳይ የእስራኤል የውጭ ጉዳይ ሚኒስትር ትናንት ምሽት ይፋ ባደረገው መግለጫው በአምባሳደር አብርሃም ንጉሴ ላይ የአፍሪካ ህብረት የፈጸመውን ድርጊት አውግዟል። ሚኒስቴር መስሪያ ቤቱ አስከትሎም ክስተቱን በቀላል እንደማይመለከተውና ከሌሎች አጋር ሲል ከጠራቸው አካላት ጋር በመሆን ዲፕሎማሲያዊ እርምጃ እንደሚወስዱ ማስጠንቀቁን አሻም ከመግለጫው መመልከቷን ዘግባለች። ይሁን እንጂ ሐማስ በበኩሉ በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት አዳራሽ መባረራቸውን አወድሰዋል። ንቅናቄው አክሎም እስራኤል በጋዛ የምትወስደው እርምጃ ከሩዋንዳ የዘር ማጥፋት ጋር የሚነጻጸር ነው ብሏል። ሐማስ በኢትዮጵያ አዲስ አበባ የሩዋንዳ የዘር ማጥፋት በታሰበበት ጉባኤ ላይ የአፍሪካ ህብረት የጽዮናዊ ወይንም የእስራኤል አምባሳደር እንዲባረሩ በመደረግ ያሳየውን ጠንካራ አቋም በደስታ ይቀበላል ሲል የፍልስጤሙ ንቅናቄ አስታውቋል። አምባሳደር አብርሃም ንጉሴ በርካታ ባለ ሀገራት በጉባኤው ላይ መገኘታቸውን መቃወማቸውን ተከትሎ ከአፍሪካ ህብረት ጉባኤ መባረራቸው ይታወሳል። የጽዮናዊ ወራሪ አካል አርሜናዊ ሰራዊቱ በጋዛ ሰርጥ በሚገኙ ፍልስጤማውያን ላይ አስከፊና ተሰምቶ የማይታወቅ የዘር ማጥፋት ወንጀል እየፈጸመ ባለበት ወቅት የዘር ማጥፋት ወንጀል በሚመለከት ጉባኤ ላይ ተወካዩን በመላክ እብሪተኝነቱን ከፍተኛ ደረጃ እንደደረሰ አሳይቷል ሲል ሐማስ አክሎ ገልጿል። ንቅናቄው ዓለም አቀፉ ማህበረሰብ እስራኤልን እንዲቃወምና እጃቸው በንጹሃን ህጻናትና ሲቪሎች ደም የተጨማለቀ መሪዎቹን ተጠያቂ እንዲደረግ ጥሪ አቅርቧል። በጥር 8 እስራኤልና ሐማስ መካከል የተደረሰው ስምምነት በጋዛ የሶስት ዙር የተኩስ አቁም ስምምነትና የታጋቾችን መለቀቅ አስቀምጧል። ሆኖም ስምምነቱ በመጣስ የእስራኤል ኃይሎች ከመጋቢት 11 ጀምሮ ከፍተኛ ጥቃት ማካሄድ ጀምረዋል ተብሏል። በሌላ መረጃ ብሔራዊ 12ኛ ክፍል መልቀቂያ ፈተና በሁለተኛ ደረጃ ትምህርት ቤቶች እንዲሰጥ ምክረ ሀሳብ ቀረበ። ከ2014 ዓ.ም ጀምሮ በዩኒቨርሲቲዎች እየተሰጠ የሚገኘው የ12ኛ ክፍል መልቀቂያ ብሔራዊ ፈተና በሁለተኛ ደረጃ ትምህርት ቤቶች እንዲሰጥ የፖሊሲ ጥናት ኢንስቲትዩት ምክረ ሀሳብ አቀረበ። የፖሊሲ ጥናት ኢንስቲትዩት በኢትዮጵያ መልቀቂያ የብሔራዊ ፈተና ውጤት የቅርብ ጊዜ ተለዋዋጭነት ግምገማ በሚል ርዕስ ያለፈው 10 ዓመታትን ውጤት ምን ይመስል ነበረ፣ በወቅቱ ምን ያህል አልፏል፣ አሁን ላይስ ምን ያህል ተፈታኝ ማለፊያ ውጤት እያመጣ ነው፣ የፈተና አሰጣጥ ስርዓት መቀየሩ ምን በጎ ጎንና ተግዳሮት አምጥቷል በሚሉ ጭብጦች ላይ መሰረት በማድረግ ለአንድ ዓመት የቆየ ጥናት ውጤት ይፋ ማድረጉን አስታውቋል። በዚህም ጥናት መሰረት ካቀረቧቸው የፖሊሲ ምክረ ሀሳቦች መካከል አንዱ በዩኒቨርሲቲዎች እየተሰጠ የሚገኘው የ12ኛ ክፍል መልቀቂያ ብሔራዊ ፈተና በሁለተኛ ደረጃ ትምህርት ቤቶች ይሰጥ የሚለው መሆኑን የኢንስቲትዩቱ ገልጿል። በፖሊሲ ጥናት ኢንስቲትዩት የማህበራዊ ልማትና አካታችነት ማዕከል ኃላፊና ከፍተኛ ተመራማሪ ዶክተር ደሳለኝ አንጭሶ የተማሪዎች ውጤት እንዲቀንስ ካደረጉ ቁልፍ ምክንያቶች መካከል የፈተና አሰጣጥ ስርዓቱ መቀየር፣ በተለይ ከከተማ ራቅ ካሉ አካባቢዎች ወደ ዩኒቨርሲቲ የሚመጡ ተማሪዎች ላይ የፈጠረው ስነ ልቦና ችግር አንዱ ተጠቃሽ መሆኑን ጠቁሟል። በተፈጠረው የስነ ልቦና ችግር ምክንያት ጥሩ ውጤት ማምጣት የነበረባቸው ተማሪዎች እንዳያመጡ መደረጉ በደንብ ትኩረት ሊሰጠው ይገባል ያሉት ኃላፊው ሁሌ ተማሪን ወደ ዩኒቨርሲቲ እየወሰዱ መፈተን ስለማይቻል ሁኔታው ስለሚቀየርበት መንገድ ማሰብ ግድ ይላል ብለዋል። በዚህም ተማሪዎች የባዮሜትሪክ መረጃዎችን እንዲሞሉ በማድረግ እንዲሁም በሁለተኛ ደረጃ ትምህርት ቤቶች የደህንነት ካሜራዎች ገጥሞ የቁጥጥር ስራ በመስራት ተማሪዎች ከሚኖሩበት አካባቢ ሳይርቁ ፈተናውን እንዲፈትኑ ትምህርት ሚኒስቴር የረጅም ጊዜ እቅድ ይዞ እንዲሰራ ምክረ ሀሳብ አቅርበናል ብሏል። ዘገባው የኢትዮጵያን ሪፖርተር ነው። ክቡራን የሾለ ሚዲያ ቤተሰቦች ለዛሬ ያዝኳቸውን መረጃዎች እዚህ ጋር በቃው። ስለምታዳምጡ እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱ እንጠይቃለን። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።